ነው ጥያቄ አላህ ለማንነቱ ያደረጋቸው ወይም ቁርአን ላይ ወደ አላህ ተጠግተው የመጡትን ለምሳሌ ኩሉ ሸይእን ሐሊኩን ኢላ ወጅሃሁ ሱረቱል ቀሶስ ላይ ያለው ማለት ነው። ወጅህ ሲባል ምን ማለት ነው? አካላዊ ፊት ማለት ነውን? طيب አልহামዱሊላህ አሁንም ከጭንቅላታችን ማስወጣት የሌለብን ነገር ሱረቱል ኢኽላስ ነው። እኛ አልহামዱሊላህ እንደ አይነት የቁርአን አንቀጾች አያደናግሩንም አያወዛግቡንም። ምክንያቱም አቂዳችንን ስንመሰርት መሰረት ስንጥል የጣልነው የማይነቃነቅ መሰረት የማይዋልል መሰረት ላይ ነው። ወለም የኩን ለሁ ኩፉወን አሐድ ለይሰ ከሚስሊሂ ሸይ ቁል ሁወ አላሁ አሐድ አላህ ክፍለ አካል አለው እንደማይባል መሰረት የጣልነው ከራሳችን አምጥተን አይደለም። ቁርአን ሐዲስን መሰረት አድርገን ስለሆነ ማለት ነው። አንድ ሰው ይሄን መቼም የቁርአን አንቀጽ በሚሰማበት ጊዜ ወደ አላህ Subhanahu Wa Ta'ala ወጅህ የሚለው ተጠግቶ በሚመጣበት ጊዜ አቅል ያለው ሰው ይሄን ለአላህ ተገልጾበት የመጣውን ነገር ለፍጡር በተገለጸበት ለምሳሌ ለሰይዱና ዩሱፍ አለይሂ ሰላም ለወንድሞቻቸው اذهبوا بقميصي هذا فألقوه على وجه أبي يأتي بصيرا ሄዱና ይሄን ቀሚሴን ያባቴ ፊት ላይ ጣሉት ብለው ሰይዱና ዩሱፍ ወንድሞቻቸውን ልከው ነበር። يأتي بصيرا አይኑ ይበራለታልና እንዲበራላቸው ለሰይዱና ያዕቆብ ማለት ነው። ሙስሊም የሆነ ሰው አቅል ያለው ሰው መቼም ይሄን የቁርአን አንቀጽ በተረጎመበት እንግዲህ ስለ ሰይዱና ያዕቆብ ነው ስለርሳቸው ነው እየተነገረ የነበረው። ስንተረጉም ፍጡር ስለሆኑ ለፍጡር በሚሰጠው ትርጉም ፊት ብለን ተረጎም ነው። ሙስሊም የሆነ ሰው አላህን ያመነ ሰው ليس كمثله شيء ولم يكن له كفوا احد የያዘ ሰው ፈጽሞ ይሄን በተተረጎመበት ወስዶ አላህም ደግሞ ፊት አለው ሊል አይችልም። በጭራሽ ክፍለ አካል አድርጎለት አላህ ፊት አለው ሊል አይችልም። በቋንቋ ደረጃ አልወጅህ የሚለው ብዙ ማዕናዎች አሉት፣ ብዙ ትርጉሞች አሉት። حتى ታጁል አሩስ በተሰኘ ኪታባቸው ታላቁ ዓሊም ሙሐመድ ሙርተዳ ዘቢዲ ወደ 8 እና ከዛ በላይ ማዕና ያስቀምጡለታል ወጅህ። حتى አንዳንድ ጊዜ ፍጡር ተገልጾ እንኳን በራሱ ፊት ብለህ አትተረጉመውም በሚገርም ሁኔታ ማለት ነው። ሱብሃንአላህ ፍጡር እንግዲህ ተገልጾበት በራሱ አላህ በቁርአን ላይ وقالت طائفة من أهل الكتاب آمنوا بالذي أنزل على الذين آمنوا وجه النهار واكفروا آخره لعلهم يرجعون እነዛ ይሁዳዎች ወይም እነዛ አህለል ኪታቦች ምን ይላሉ? آمنوا بالذي أنزل على الذين آمنوا በእነዚያ ለተከታዮቻቸው ነው የሚሏቸው። ምን ይሏቸዋል? ቀን ላይ የቀኑ መጀመሪያ ላይ ያመናችሁ ምሰሉ። ለነዚያ ለአማኞች ለሙስሊሞች አማኝ መስላችሁ ታያቸው። መቼ? ወጅሃ النهار የቀኑ ፊት ትርጉም ነው ይሰጣል። የቀኑ ፊት ምን ማለት ነው? እዚህ ቦታ ላይ ቃል በቃል ከተተረጎመ ማዕናው የተዛባ ነው የሚሆነው። ወጅሃ النهار يعني اولሁ የቀኑ መጀመሪያ ማለት ነው። ወጅህ እዚህ ጋር ፍጡር ነው እኮ ነሃሩ ቀኑን የተገለጸበት ፍጡር የሆነ ነገር ነው። ቀኑ ሲገለጽበት እንኳን አገባባዊ ፍቹ ምንድነው የሚሆነው? ወጅሃ النهار يعني اولሁ የቀኑ መጀመሪያ ማለት ነው። ወጅህ ተብሎ ሁሌ ፊት ተብሎ ፍጡር እንኳን ሲገለጽበት በራሱ ሁሌ ፊት ተብሎ ይተረጎም። فكيف بالخالق يعني ለፍጡር ሲሆን እንደየአገባቡ እንደያመጣጡ በሚስማማው እየተረጎመ አንድ ሰው ስለ ፈጣሪ ጉዳይ ሲመጣ እንደፈለገ ከፍጡር ጋር ተመሳሰለ እንዲሁ ዝም ብሎ ይተረጉማል። ይሄ በፍጹም يعني ማሰብ የሚችል ሰው የሚያደርገው ነገር አይደለም በጭራሽ። طيب የተጠቀሰው የቁርአን አንቀጽን በተመለከተ ኩሉ ሸይኢን ሃሊኩን ኢላ ወጅሃ ምን የሚፈለግበት እንደያገባቡ እንደያመጣጡ ነው ዑለማዎች አስተናግደውት ይሄዱት። አሁን እንደውም ለነዚህ ሰዎች ተከራከርኩ ላለው ሰው ሙስሊሞችን ወክሎ ፊት ይያለ ሲናገር ለነበረው ሰው
ይሄን የቁርአን አንቀጽ ራሱ አቅርቡለት እስቲ ምን ብሎ እንደሚተረጉመው አላሁ አለም። እንግዲህ ሲናገር እንደሰማነው የተለያዩ ክፍለ አካላቶችን አድርጎ ነበር። እጅ አለው፣ እግር አለው፣ ፊት አለው ምናምን ያለ ብዙ ነገር። ይሄን የቁርአን አንቀጽ ምን ብሎ ይተረጉመው ይሆን? ኩሉ ሸይኢን ሃሊኩን ኢላ ወጅሃ፣ ሁሉም ነገሮች ጠፍተው በሱ አተረጓጎም ቃል በቃል ተተርጉሞ ቢሆን ኖሮ የአላህ ፊት ብሎ ያስቀመጠለት ብቻ ይቀራል ማለት ነው። ያኒ እጅ ብሎ የገጠመለትም ጠፍቶ እግር ብሎ የገጠመለትም ባት ብሎ የገጠመለትም አይን ብሎ የገጠመለትም ያ ሁሉ ጠፍቶ ፊቱ ብቻ ይቀራል ማለት ነው። አላህ ይጠብቀንና ይሄ ግን እንደ አህል ሱና አካሄድ የሙስሊሞች አቋም አይደለም በጭራሽ። አልহামዱሊላህ እኛ ቁርአንን በመንፈስርበት እነዛ ዑለማዎቻችን የእስላም ሊቃውንቶቻችን ፈስረው ተርጉመው በሚሄዱበት ጊዜ አንደኛው ቦታ ላይ የተጠቀሰውና ሌላኛ ቦታ ላይ የተጠቀሰው እንዳይፋለስ አድርገው ነው አስቀምጠውት ይሄዱት። ኩሉ ሸይኢን ሃሊኩን ኢላ ወጅሃ ከሰለፎች በራሱ ማዕናው ተቀምጦ እናገኛለን። الإمام البخاري صحيح البخاري ላይ ቅጽ 6 ገጽ 112 ላይ ምን ይላሉ? ኩሉ ሸይኢን ሃሊኩን ኢላ ወጅሃ ምን ማለት ነው አሉ? ኢላ ሙልከህ። ወጅህ ሲባል ፊት አይፈለግበትም እያሉ ነው። ስልጣኑ ሲቀር ማለት ነው። ሁሉም ፍጥረታት ሲጠፉ የአላህ ግን ማሊኩል ሙልክ የሆነው ባህሪው ሲፋው አይጠፋም ማለት ነው። አላሁ አክበር። ስልጣኑ የአላህ አይጠፋም ማለት ነው። ኢላ ወጅሃ ፊት ማለት አይደለም አሉ الإمام البخاري የصحيح البخاري ባለቤት ማለት ነው። ከሰለፍ ለዛው የሰለፍ ተከታይ ነን የሚሉት እነዚህ ሰዎች። ويقال ሌላም ማዕና ደግሞ ጠቀሱ። ويقال ሌላም ትርጉም ደግሞ ተሰጥቷልም አሉ إلا ما أريد به وجه الله ለአላህ ውዴታ ተብሎ የተሰራው ሲቀር ሁሉም ይጠፋል ማለት ነው። አላሁ አክበር። ይሄ እንግዲህ ወጅህ የሚለው ፊት ተብሎ እንደማይተረጎም ከሰለፎች እንኳን የመጣልን እንዳለ አስረግጦ ያስቀመጡልን ነው ማለት ነው። الإمام ابن جرير الطبري ታላቁ የቁርአን ሙፈሲር ቅጽ 18 ገጽ 353 ላይ ምን ይላሉ? واختلف في معنى قوله إلا وجهه إلا وجهه ሲባል የተፈለገበት ምንድነው በሚለው ላይ ዑለማዎች መካከል ኺላፍ ተከስቷል አሉ። فقال بعضهم كثير علماء من قالوا معناه كل شيء هالك إلا هو ሁሉም ነገር ይጠፋል አላህ ሲቀር ማለት ነው ያሉ አሉ። ሱብሃንአላህ إلا وجهه يعني إلا هو إلا ذاته الله سبحانه وتعالى ሲቀር ሁሉም ይጠፋል ፊት ብሎ የተረጎመ የለም። ሱብሃንአላህ وقال آخرون ሌሎች ደግሞ ምን አሉ? معنى ذلك إلا ما أريد به وجهه يا الله ውዴታ ተፈልጎበት የተሰራው ሲቀር ሌላው ይጠፋል يعني ለአላህ ብሎ የሰራው ተዋቡን አያጣውም እንደማለት ነው። ወጅህ የሚለውን አካል ወይም ክፍለ አካል ብሎ የተረጎመ የለም ከሰለፎች እንኳን ማለት ነው። ሱብሃንአላህ طيب الإمام البغوي ምን ይላሉ? ተፍሲራቸው ላይ ቅጽ 1 ገጽ 139 ላይ ይሄ እንግዲህ ፈተመ ወጅሁላህ የሚለውን ደግሞ እንደያገባቡ እንደሚፈታ እንድንረዳ በደንብ እነዚህ ሰዎች የተለያዩ የራሱን አመለካከት ሲያንጸባርቅ የነበረው ሰው በጭራሽ ከነዚያ ከዑለማዎች የወሰደው ከኢስላም ስኮላሮች የወሰደው የነዚያ የሙስሊሞች አቋም እንዳልሆነ እንድንረዳው ማለት ነው። الإمام البغوي تفسير كتاباته ላይ تفسير البغوي ላይ ቅጽ 1 ገጽ 139 ላይ ምን ይላሉ? وقال الحسن ومجاهد فثم قبلة الله فأينما تولوا فثم وجه الله የሚለውን ሲያብራሩ ምን አሉ? فثم قبلة الله እዚህ ቦታ ላይ ወጅህ ሲባል ፊት አይፈልግበትም። فثم قبلة الله አላህ እንድትዞሩበት ያዘዘውን አቅጣጫ ታገኙታላችሁ። አላህ የሚቀበለውን አንድ ሰው መጓጓዣ ላይ ሆኖ ሱና ተርፍ ሶላት መስገድ ከፈለገ አንድ ኢህራም ሲያደርግ አላሁ አክበር ሲል ወደ ቂብላ ያዞራታል መጓጓዣውን ፈረሱን ለምሳሌ። ከዛ ወደ የትኛው አቅጣጫ ብትዞር ፈተመ ቂብለቱላህ አላህ የሚቀበለው አቅጣጫ ነው ማለት ነው። ወልወጅሁ ወልውጅሃቱ ወልጅሃቱል ቂብላ ይላሉ። ወጅህ ሲባልም ይሁን ጂሃ ሲባልም የተፈለገበት ቂብላ ማለት ነው።
يعني ወደ የትኛው አቅጣጫ ብትዞሩ አላህ ይቀበላችኋል ማለት ነው ፊት ብለው አልተረጎሙትም ይሄን በራሱ ሙፈሲሮቻችን የተፍሲር ምሁራን طيب الامام ابو الليث السمرقندي 373ኛው ዓመተ ሂጅራ ላይ ያለፉ ናቸው ታላቅ ዓሊም ናቸው አቡ الليث በሐነፊ መዝሐብ በጣም ታዋቂ ናቸው በህሩል ዑሉም በተሰኘ ኪታባቸው ገጽ 1 ገጽ 181 ላይ ምን የሚለውን የቁርአን አንቀጽ እየተረጎሙ وما تنفقون الا ابتغاء وجه الله እዚህ ጋር እንግዲህ وجه الله የሚለው በራሱ እዚህ ጋር وجه ተብሎ ተጠቅሷል ወደ አላህ ተጠግቶ ምንድነው የሚፈልግበት ፊት ተብሎ ይተረጎማል ወይ ምን አሉ يعني لا تنفقوا الا ابتغاء ثواب الله وجه الله ማለት ثواب الله ማለት ነው እናንተ የምትሰጡት እኮ የአላህን ثواب ፈልጋችሁበት ነው ይያለ ነው አላህ አላሁ አክበር ተመልከቱ እነዚያ ዑለማዎቻችን የሄዱበት መንገድ እንዴት ያደረጉ እንደያገባቡ እየፈሰሩ እንደሄዱ ማለት ነው طيب ابن حبان በዘገቡት ሐዲስ ላይ ነብዩና ሙሐመድ አለይሂ ሰላቱ ወሰለም ይላሉ واقرب ما تكون المرأة الى وجه الله اذا كانت في قعر بيتها الى አንዲት ሴት واقرب ما تكون المرأة በጣም ቅርብ የምትሆነው አሁን ተመልከቱ በእነዚህ ሙጀሲማዎች አላህን አካል በሚያደርጉት ሰዎች አተረጓጉም ቢሆን ኖሮ አንዲት ሴት በእነሱ አተረጓጉም ትክክለኛ አይደለም ሊተራሊ ቀጥታ ተርጉም ቢሆን ኖሮ ኢላ ወጅሂላህ አንዲት ሴት ወደ አላህ ፊት በጣም ቅርብ የምትሆነው اذا كانت في قعر بيتها የቤቷ ውስጠኛ ክፍል የጓዳዋ ክፍል ላይ ስትሆን ነው ማለት ነው የሚያስይዘው ሱብሃንአላህ ዛሂሩ ነገር ግን እንደውም ወደታች ዝቅ ባለች ቁጥር በእነሱ አካሄድ ቢሆን ኖሮ አላህን አርሽ ላይ ስለሚሄዱ ወደ ውስጥ በገባች ቁጥር እየራቀች ነው የምትሄደው ከፍ ባለች ቁጥር እየተጠጋች ወደ ላይ ስለምትሄድ ማለት ነው በእነሱ አተረጓጉም ቢሆን ኖሮ የተፋለሰ ነው የሚሆነው ሱብሃንአላህ طيب الى وجه الله ማለት ምን ማለት ነው እዚህ ቦታ ላይ الامام ابن فورك 406ኛው ዓመት ሂጅራ ላይ ያለፉት ሙሽኪሉ الحديث وبيانه የተሰኘ ኪታብ አላቸው ገጽ 376 ላይ ምን ይላሉ معناه اقرب ما تكون في طاعة ربها አንዲት ሴት ጌታዋን ወደ መታዘዝ ቅርብ የምትሆነው የጌታዋን ትእዛዝ ለመፈጸም ቅርብ የምትሆነው ደበቅ ስትል ነው ማለት ነው ወደ ጓዳ ገባ ስትል ነው ማለት ነው በጣም መታየት ሳታብዛ ስትቀር ነው ማለት ነው ሱብሃንአላህ አላህ የሚወድላት የበለጠ ደበቅ ስትል ነው ማለት ነው ሰተር ስትል ነው ማለት ነው ኢዘን ወጅህ የሚለው እንደያመጣጡ እንደያገባቡ ይፈሰራል እንጂ በክፍል አካል ፈጽሞ አይተረጎም الامام النووي መጀመሪያ መግቢያቸው ላይ ያስቀምጡታል ወጅህ የሚለው እንደ ሲፋ ሆኖ ለአላህ ከመጣ ያ የሚሆነው ኢማ ማዕናውን አላህ ይወቅ ለፍጡር በሚሰጠው ትርጉም አይተረጎምም ብሎ ይሄዳል ተእዊል ከተደረገ ደግሞ እንደያመጣጡ አሁን እንደተረጎም ነው ሸርህ እየተደረገ ይኬዳል እንጂ ፈጽሞ ፊት ተብሎ ክፍል አካል ተብሎ ሙስሊም ነኝ የሚል ሰው ሌላው አይችልም والله اعلم